እኔ እያልኩ ያለሁት እግዚአብሔር ኢየሱስ ክርስቶስን ለምንድን ነው ያሰቀለው? ለምንድን ነው የተሰቀለው? ኦኬ እግዚአብሔር እኛን ለመማር ብሎ እንዴት እሱን ካስገደለ እሱ ከሞተ ራሱ ፍትሃዊ አይደለም ማለት ነው። ለምን ኢየሱስ ይሞታል? ኦኬ ፍትሃዊ አይደለም የምትዩ በምን እንዳይተሹ? ለምን ኢየሱስ ክርስቶስን አስገደለው? ለምን ሞተ? እኮ ፍትሃዊ አይደለም ስትይ ዳኝነትሽ ምን ላይ ቆመሽ? እሱን አስገድሎ ነው እንደ እኛን የሚመራን? ኦኬ መልካም። ክርስቶስ ማቴዎስ ወንጌል ምዕራፍ 21 አንዴ ቁጥር 28 አንዴ ክፈትልኝ። ይሄንን ጥያቄ አንቺ ጋር ማመጣዋለሁ። እስከዛ ድረስ አይ ሙስሊም 21 67 ኤን እያነበብሽ ጠብቂኝ። ፍትሃዊ አይደለም ላልሽው እኔም ፍትሃዊ አይደለም ያልሽበትን በዛው ቻሌንጅ ስለማደርግሽ እንዲህም ይላል። እንዲሁም ጥያቄ ልጠይቅ ነው የገባሁት። ነው ከፍትሃ አንፃር ካነሳሹ እናንተ ጋር ብዙ ስላለ በኢሳ ምትክ ሌላ ተሰቀለ ብላችሁ ስለምታምኑ ማለት ነው። ያ እንዲህም ይላል ሐሊማ፣ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ክርስቶስ የመጣሁት ለእናንተ ቤዛ ልሆን ነው፣ ላገለግላችሁ እንጂ እንድታገለግሉኝ አይደለም አለ። ስለ ፍትህ አንጻር የምናነሳው ከኛ አንጻር ነው ወይንስ ከሱ አንጻር? እሱ ከሆነ ኖ እኔ የመጣሁት ነፍሴ ልሰጣችሁ ፍቅሬን እዚህ ማች ልገልጽላችሁ ነው አለን። ኖ ተሳስተሃል እንበለው። በየትኛው ዳኝነት እኔ የመጣሁት ላገለግላችሁ ነው ሲለን ማገልገል ትክክል አይደለም? በምን በየትኛው ህግ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 አንዴ ክፈተው። ለምንድን ነው የመጣሁት አለን? ላገለግላችሁ። እንዴት ነው የሚያገለግለን? እንየው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እኔ መምህራችሁ ጌታችሁ ስሆን እግራችሁን ካጠብኩ እናንተ ይህንን ታደርጉ ዘንድ ይገባል ብሎ አገልግሎቱ እግር እስከ ማጠብ ድረስ እንደሆነ ነገረን። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለ። እኔ የተገለጥኩት ምን አይነት ፍቅር ስቦኝ እናንተ ጋር መጣው፣ ይሄን አደረግኩኝ። ፍቅሬ ደግሞ እስከ ሞት ድረስ እናንተን የሞት ያ አዋጅ የታወጀባችሁን በሞት ሽርና ሕያውነትን ሰጣችኋለሁ። ፍቅሬን እስከ ሞት ድረስ ገልጽላችኋለሁ። እናንተ ግን ለወንድሞቻችሁ ደግሞ ይህንን አድርጉ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 አንዴ ክፈተው። ይህንን አድርጉ አለን። ኖ ይሄ ጤናማ አይደለም፣ ትክክል አይደለም። በየትኛው ህግ እናየዋለን? ክርስቶስ ቤዛ ሊሆነን ጥፋታችንን ራሱ ሊከፍልልን። ትክክል አይደለም የሚባለው መቼ ነው? ና በግድኛ ብንለው እና አድርግ ብለን እኛ ብንሆን አዛዦቹ አንቺ ያልሽው ትክክል ይሆናል። ሰንበዲ ሳይፈልግ ና እንዲህ ተቀጣልኝ መቀጣት አለብህ ብለን እኛ ብንሆን እሱን ያዘዝ ነው። ያለ ፍላጎቱ ቢሆን ያለ ፍቃዱ ቢሆን እሱ ሳይፈቅድ እሱ ሳያፈቅር ቢሆን አንቺ ያልሽው ትክክል ነሽ። የተጠራችሁ በዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ክርስቶስ ምሳሌ ትቶላችሁ ስለእናንተ መከራን ተቀብሏልና እኛ እሱን ፍለጋ ተከትለን ምሳሌ ተወልን። እርሱ ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱን በስጋው ኃጢአታችንን በእንጨሌ የተሸከመ በመገረፉ ቁስል ተፈወሳችሁ አለን። ስለዚህ ክርስቶስ ፍለጋውን እንድንከተል ይሄን ሁሉ ካደረገልን፣ ምሳሌውን እንድንከተል ይሄን ሁሉ ከሰጠን፣ ይሄ ሁሉ ምሳሌ ካደረገልን ይሄ ትክክል አይደለም። በየትኛው? ራሱ እኮ ነው ፍቅር ስቦት መጥቶ ይሄን ያደረገው። ራሱ ነው ወዶ ፈቅዶ ይሄን ያደረገው። ኖ ስህተት ነው ካልን በየትኛው ህግ በምኑ ስህተት ነው ለማለት? ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ህይወትን ሰጠን፣ በጸጋ ድናችኋልና ይላል።
3:16 ዮሐንስ 3። ስለዚህ ከጸጋው አንጻር ከፍቅሩ አንጻር እንዲሁ ከወደደንና ይሄንን ካደረገልን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና እዚህ ስማሽ ፍቅሩን ከገለጸልን ኖ አንተ ተሳስተሃል። በምን ህግ ምኑ ነው ስህተት? እኛ ብንሆን ያዘዝነውና ሳይወድ ሳይፈቅድ እሱ ሳይወደን በግድ አድርግ ብንለው እኛ ብንሆን ኢትስ ኖት ፌር፣ እንደዚህ መሆን የለበትም እንላለን። ሳይ ሙስሊም 1:67 ኤሌ እንዳለው ትክክል አይደለም እንላለን፣ ስህተት ነው እንላለን። ራይድ አሰሊን 432 ወይንም ደግሞ ሳይ ሙስሊም 21:67 ኤሌ ለምሳሌ The messenger of Allah said, ያላ መልእክተኛ እንዲህ አለ, on the day of resurrection Allah will deliver to every Muslim, a Jew or a Christian, and say, this is your ransom from hellfire. በቂያማ ቀን አይሁድ ወይንም ክርስቲያን ለእያንዳንዱ ሙስሊም አላህ ቤዛ አድርጎ የሰጠውና ይህ ከገሃነም መዳኛ ነው ይለዋል አለ። እኔ አሁን ለማንኛውም ሙስሊም ቤዛ መሆን አልፈልግም። ያው እኔ ፍላጎት አይደለም። ክርስቶስ ግን ወዶ ፈቅዶ እኔ ቤዛ ሆነሃለሁ አለኝ። ኢትስ ኖት ፌር፣ ትክክል አይደለም ብላ ሀሊማ እየሞገተች ነው። አልፈልግም ቤዛነት እሱ እንዲሆነኝ አለች። ነገር ግን አላህ ደግሞ ምንድነው በቂያማ ቀን ለእያንዳንድሽ ሙስሊም አንድ አይሁድ ወይም ክርስቲያን ቤዛ ይሆንሻል ያለ ፍላጎቴ በግዴታ ማለት ነው። መሆን አልፈልግም እኔ ግን ክርስቶስ ግን ወዶ ፈቅዶ ቤዛ ልሁናችሁ አለ። የትኛው ነው ሴንስ የሚሰጠው? የትኛው ሴንስ የሚሰጠው? ደማወራው ላይ ልጠይቅህ አልገባኝም። አንድ ጥያቄ ልጠይቅህና ይበቃኛል። ኢየሱስ ክርስቶስ በራሱ ነው የተነሳው? ማለት ከሞት ሲነሳ ማለት ነው በራሱ ነው የተነሳው? በራሱ ነው የተነሳው። ያ በራሱ ነው የተነሳው። ሽንስ በራሱ ነው የተነሳው ማለት መንፈስ ቅዱስ ማስነሳው ቢባል አብ ማስነሳው ቢባል ችግር የለውም። በራሱም ተነስቷል። አንዲት ፍቃድ አንዲት ስልጣን ስላለ ለአብም ቢነገር ለወልድም ቢነገር ለመንፈስ ቅዱስም ቢነገር ችግር የለውም። ሮሜ ምዕራፍ 11 ላይ መንፈስ ቅዱስ እንዳስነሳው ይናገራል። ዮሐንስ ወንጌል ምዕራፍ 2 ላይ አብ ራሱ ወልድ ራሱ እንደሚነሳ ይናገራል። ሐዋርያት ሥራ ምዕራፍ 2 ላይ አብ እንዳስነሳው ይናገራል። ስለዚህ አንዲት ፍቃድ አንዲት ስልጣን ስላለ በአብም ቢነገር በወልድም ቢነገር ችግር የለው። ምን ላይ ነው ወልድ ራሱን እንደሚያነሳ የተነገረው? ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ኢየሱስ መልሶ ይህን ቤተ መቅደስ አፈርሱት በሶስተኛው ቀንም አነሳዋለሁ አላቸው። ምን አላቸው እህታችን? በሶስት ቀን አነሳዋለሁ አለ። በሶስት ቀንም አነሳዋለሁ አለ። ያ ልጋምሽ ልጨምርልሽ? እስኪ ከታች ቀጥሎ ምን ይላል ከዛ? እሺ ስለዚህ አይሁድ አንጎራጎሩ። ከዛ በኋላ ይህ ቤተ መቅደስ ከ40 ቀን ዓመት ጀምሮ ይሰራ ነበር፣ አንተ በ3 ቀን ታነሳዋለህ አሉት። እርሱ ደግሞ ምን አላቸው? ምንድነሽ አንተ እንዲህ ማይነግፍታለ እንዴ? እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይሄንን እንደተናገረ አሰቡና መጻሕፍትንና ኢየሱስ የተናገረውን ቃል አመኑ። ታምኛለሽ? አንቺስ? እመኝ። ያው አነሳዋለሁ አለ። አነስ ማመኑ ሌላ ነው። እሺ ማመኑ ሌላ ነው። ዝም ብሎ መረጃ ብቻ ያስቸጋሪ ነው። ይበቃሻል። ወደ ቶፒኩ መልሰው ክርስቲያን አንዴ አይታመነው፣ ባንዴ ዝም ተብሎ ይታመናል። እሺ አንዴ ድል ስጭኝ እስኪ እኔ ልቀጥል። አንዴ ትንሽ ሰዓት ነው ያለኝ። ኦኬ እሺ ትቀጥላለህ። አንድ ጥያቄ ብጠይቃት ደስ ይለኛል። እዚሁ ላይ ከቤዛነት ጋር በተያያዘ ሀሊማ እንዴት ነሽ? ግን ደህና ነሽ? ጠፍተሻል። ቃል እንዴት ነው? አለን እግዚአብሔር ይመስገን። የክርስቶስ ቤዛነትን አልቀበልም ብለሻል። ለአንቺ ሲል ደግሞ ሀጀር አልአስዋድ ጥቁሩ ድንጋይ ደግሞ
ከወተት የነጻ ነጭ ነበርና የእናንተን ኃጢአት ተሸክሞ ነው የጠቆረው። አንቺ አሁን ሄደሽ ብትነኪው የእውነትን የልብሽን አውቆ እንግዲህ የልብን የሚያውቀው ፈጣሪ ብቻ ነው። የእውነት የለካውን ለይቶ ኃጢአትሽን ይሸከምልሻል። አሁን እንደተወለደ ሕፃን ልጅ ንጹሕ ትሆኛለሽ ይባላል። የክርስቶስን ቤዛነት አልቀበልም ብለሽ ድንጋይ መቀበልሽ የድንጋይን ቤዛነት መቀበልሽ ተገቢ ነው። ይህን መሳሰበሽ ታውቂያለሽ? ምን አገናኘው? እንዴ ይገናኛል እንጂ ክርስቶስንና ያንን ድንጋይ ምን አገናኘው? ያ ድንጋይ እኮ ፈጣሪ ያዘዘው ነው አይደለ? ፈጣሪ ካዘዘው ደግሞ ምንም ቢሆን ትፈጽማለህ፣ ታደርጋለህ። ፈጣሪ ያዘዘውን ነገር ማለት ነው። ከአላህ ውጪ የልብን የሚያውቃለ? አላህ እንዲያውቅ ካደረገውስ ባህሪው ያጋራል ማለት ነው። አላህ ድንጋዩ የልብሽን አውቆ ኧረ ሀሊማ እሱን እንተውናሽ። ሲጀመር የልብ ያውቃል የሚል አለ እንዴ? አንዴ ቆይ እስኪ እና ከዛ ጋር ማለት ነው። ሀሊማ አንቺ ችግር የለውም እሺ፣ ችግር የለውም። ከክርስቶስ ይልቅ ድንጋዩ ኃጢአቴን የሚሸከምልኝ ይሻለኛል ብለሽ የተቀበልሽውን ማመን ትችላለሽ ማለት ነው። ግን ሴንስ የሚሰጠውን መቀበል ያንቺ ነው። አይ እኔ ድንጋዩ ነው የሚሻለኝ፣ ድንጋዩ ነው የሚያዋጣኝ ካልሽ መብትሽ ነው፣ ችግር የለውም። አንጫንሽም። ክርስቲያን ድንጋዩ እኮ ግዴታ አይደለም እኮ። ግዴታ ነው ሀሊማ፣ ግዴታ አይደለም። ግዴታ ትእዛዝ ግዴታ አይደለም። ቆይ አንዴ ሀሊማ እሺ፣ አርካኑል እስላም ስንት? ሶሪ ያ ከሀሊማ ውሃ ጠጣፍ ወይ ሀሊማ፣ ከአርካኑል ኢስላም መሰረቶች ውስጥ ወይም ደግሞ እስልምና ምሰሶ የሚባሉት ውስጥ ምን ምን ናቸው? ከአርካኑል ኢስላም ከሚባሉት ውስጥ አይደለም። ድንጋዩን ለምሳሌ ድንጋዩን እንትን ማለት መንካት ኦኬ ግዴታ ነው እንደ በእስልምና ማለት ነው እኮ። ችግር የለውም። አሁን እኮ ወደሱ ልንመጣ ነው። አርካኑል ኢስላም ከሚባሉትን ንገሪኝ እስኪ እኮ ከምነግርህ በፊት መልስልኝ። አንተ ግዴታ ነው ወይ? ኦኬ አርካኑል ኢስላም ውስጥ የተቀመጡት ግዴታ ልታረጊያቸው የማትችያቸው ነገሮች አሉ? ካልቻልክ እኮ አታረግም እኮ። ይሄንን ለዚህ እኮ ነው ካልቻልክ አታረግም እኮ፣ ግዴታ አይደለም። ስለዚህ ከአርካኑል ኢስላም ውስጥ አንዱ ሄዶ ድንጋዩን ጥቁሩን ድንጋይ መሳም ግዴታ አይደለም እያልሽ ነው አይደል? እኮ ግዴታ ነው የሚል ካለ አሳየኝ፣ ማስረጃ ስጠኝ። ግዴታ አይደለም። ያ አርካኑል ኢስላም ውስጥ ተካቷል አይደለ ሀሊማ? አዎ፣ ግን እንትን ግዴታ አይደለም። አሁን የክርስቶስ ስቅለት ኦኬ ታምናለህ እንዴ? ሀሊማ ሐጅ ማድረግ ግዴታ ነው አይደለም? ማለትም በሐጅ ማመን ግዴታ ነው አይደለም? እሺ እኮ ታምናለህ እኮ ማመን ግዴታ ነው። እመን በተባለበት ታምናለህ። ከዛ ድንጋዩን መንካት ግዴታ አይደለም። መንካቱን ለጊዜው ያዡ። ጥቁሩን ድንጋይ መንካት ሸፋይ እንዲሆንሽ ኃጢአትሽን እንዲሸከም ያደርጋል አያደርግም? ያደርጋል የሚል ካለ ያደርጋል ማለት እንችላለን። እንደዛ ነው። ሱናን አናሳይ 29:19 ክፈትላት። አይ በከፍተልኝም እኔ ከዛ ጋር አይገናኝም። ግን የኛም በደንብ ገብቶሻል ብዬ አስባለሁ። ገብቶኛል እኮ ግን አይገናኝም። ወደዚህኛው አይ ኃጢአቱን ድንጋይ ይሸከምልሻል ከሚለው አንጻር የመጣ ነው። ግን በዛ ወደ እንድታስቢ በምፈልገው አላህ ወደ ቅርቢቱ ሰማይ የሚመጣበት ምክንያትንም እንደገና ደግሞ ለምን እንደሚመጣ መምጣት የጀመረው መቼ እንደሆነ በዛውም እስቲ የምታውቂው ከሆነ ትነግሪኛለሽ። እነዚህ ላለሽ ኔስ ሱናን አነሳኢ 29:19 ላይ ማነው የተረከው? ዑመር ይመስለኛል። ዑመር ዳት ማን ሴድ ኦ አብዱራህማን why do I only see you touching these two corners? ኦ አብዱራህማን ወይ ለምንድን ነው እነኝን ሁለት ኮርነሮች ማዕዘኖች ስነካ ማየህ አለው። he said I heard the messenger of Allah say touching them erases sins። ያለ መልእክተኛ እንዲህ ሲል ሰምቻለሁ፣ እነሱም መንካት ኃጢአትን ይደመስሳል። and I heard him say whoever circumambulates 7 times it is like freeing a slave። እሱን መሽከርከር 7 ጊዜ ወይም መዞር ባሪያን ነፃ እንደማውጣት
ነፃ ያወጣል ብሏል። ስለዚህ ነብይሽ ምን ብሏል? ጥቁሩን ድንጋይ መንካት ወይንም ደግሞ 7 ጊዜ መዞር ኃጢአትሽን ይቅር እንደሚል ኃጢአትሽን እንደሚደመስስ ተናግሯል። በዚህ ማመን ግዴታሽ ነው አይደለም? ያው ከነካችሁት ኃጢአታችሁን ያስተሰርይላችኋል ከተባለ ያው ማመን እኮ አለብኝ፣ አምናለሁ። ግን ሄጄ መንካቱ ግዴታ አይደለም እያልኩ ነው። ብነካም ባልነካም ግዴታ አይደለም። ግን ብሄድ ይሆናል ማለት ነው። ሀሊማ ኃጢአቴን የሚያስወግድልኝ አልፈልግም እያልሽ ነው ማለት ያን ያህል አስፈላጊ አይደለም እያልሽ ነው። ግዴታ አይደለም። አንዴ መለስ አድርገውና ክርስቲያን እሱን አንብብና ወደ ቶፒኩ መልሰው ከቶፒኩ ወስዱታና ያ ምንድነው ይሄ ጥቁሩ ድንጋይ ኃጢአታቸው እንደሚሸከም የምታውቁት ምንድነው? እሱ መንካት ኃጢአትን ያስምራል ብሎ መሐመድ ተናግሯል። እንግዲህ ጥቁሩ ድንጋይ ከገነት ከመውረዱ በፊት ማለትም ገነት እያለ ማለት ነው ነጭ ነበረ። the black stone descended from the paradise እንግዲህ ይሄ ድንጋዩ ሄደው የሚስሙት ማለት ነው መካ ውስጥ ያለው የወረደው ከገነት ነው። and it was more white than milk ከወተት ይልቅ ነጭ ነበር። then it was blackened by the sins of the children of Adam ከዛ በኋላ በሰዎች በአዳም ልጆች ኃጢአትን እንደዛ ጠቆረ ይላል። የጠቆረበት ምክንያት በምንድነው? በኃጢአታቸው ምክንያት። አይ ኃጢአቴን የሚያስወግድልኝ ነገር ባረገውም ባላረገውም ችግር የለም ካልሽ መብትሽ ነው። ግን አላህ ድንጋዩን ለኃጢአትሽ ማስወገጃነት ሰጥቶሻል ማለት ነው። ኦኬ ይበቃናል። ይበቃሻል ለዛሬ። ገንዘብ ላለው ሰው ግን ግዴታ አይደለም ሀጂ። ለምሳሌ ገንዘብ ላለው ሰው ሀሊማ ግዴታ አይደለም። ገንዘብ ላለው ሰው ግዴታ ነው። ገንዘብ ያለው ሰው ግዴታ ማድረግ አለበት። ትእዛዝ አይደለ? ከሌለ ነው የማትገደደው። ሀሊማ ደሃ ነች አችልም። ሰላት ግዴታ አይደለ እንዴ ሀሊማ? ግዴታ ነው። እና ታዲያ ማንስትሬሽን ላይ ስትሆኚ ሰላት ታደርጊያለሽ እንዴ? ግዴታ ነው ብለሽ አሁን ሌላ ጣጣ ውስጥ ልታስገባኝ ነው። አይ እንደዛማ ከሆነ አይሰገድም። ስለዚህ በኮንዲሽን ነው ግዴታና ግዴታ አይደለም የሚለው። ይኸውልሽ ገንዘብ ካለሽ ግዴታ ነው፣ ለሌለው ሰው ነው። ገንዘብ ለሌለው ሰው እኮ ዘካ መስጠትም ግዴታ አይደለም። ዘካ መስጠት ግዴታ ነው እንደተባለ ሁሉ ከሌለሽ ግዴታ አይደለም። ይሄም እኮ ገንዘብ ስለሌለሽ ነው ግዴታ ያለው ነው እንጂ ካለሽማ ሄደሽ ግዴታሽን ትወጫለሽ። ስለዚህ በኮንዲሽን ነው። አንቺ ልክ ሰላት እንደማሰግጂው ማንስትሬሽን ላይ ስትሆኚ ይሄም ደግሞ ገንዘብ ሳይኖርሽ ነው ግዴታ ያለው ነው እንጂ ካለሽ ግዴታ ነው። ስለዚህ አርካኑ ኢስላም እስከሆነ ድረስ ግዴታ አይደለም እንዳትዪ። አይ እዚህ ጋር ቆይ እንትን ልበላችሁ የሆነ እንትን አራጭኩት ነገር አለ። አሁን ገንዘብ ላለው ሰው ማለት አንዴ ወደ ቶፒኩ መልሰው ክርስቲያን ያ ቶፒኩ ላይ እንመለስና ግልጽ ነው ኮንዲሽናል የሆነ ነገር ነው ብሎ እየተናገር ስለሆነ ቢኒ። ኤኒዌይስ ግን ሙቤ ይሄንን የመጽሐፍ ቅዱስ ጥቅስ ለምንድን ነው የማትቀበለው? ሙቤ መቀጠል ትችላለህ። ቅድም ስታወሩት በነበረው ነገር ላይ ለማውራት ነበር የገባሁት እኮ። ስለዚህ ነበር እያወራን የነበረው ዋና ፖይንታችን ስለሆነ ማለት ነው። ክርስቶስ ኢየሱስ በቀጥታ እንደሚሰቀል ተናግሯል፣ እንደሚገደል ተናግሯል። ለምን አትቀበለውም? ከመሞቱ በፊት ከመሰቀሉ በፊት ይሄን ተናግሮ ነበረ። ምንም ማለት እንዴት እሱ እንደተናገረ በምን ላቅ እችላለሁ? ይሄው ተቀምጧል መጽሐፉ ላይ። ማን የጻፈው? አይ ስለ ጻፊው አይደለም ወንድማችን። ጻፊው ማቴዎስ ነው የጻፈው። ለምሳሌ ሁሉም ጽፈዋል። ማቴዎስም ጽፏል፣ ማርቆስም ጽፏል፣ ሉቃስም ጽፏል። ሐዋርያቶች እንዳለ ከሱ ጋር የነበሩት በአይን ያዩት በእጅ የዳሰሱት የሰሙት ከሱ ጋር የተማሩ ያዩትን ነገር መደበቅ ስላልቻሉ ያንን ነገር ጽፈው አስቀምጠዋል። ለምንድን ነው አንተ ያን ያልተቀበልከው? ማቴዎስ በትክክል ይሄኛው እንደጻፈ በምንድን ነው ላቅ የምችለው? እንደዚህ ብሎ እንደጻፈ በምንድን ነው ላቅ የምችለው? ኦኬ እሺ፣ በጣም ጥሩ። ኢሳ አልሞተም አልተሰቀለም ብሎ ጽፎ የሰጠ ማን ነው ለአንተ? እሱ አላህ ራሱ ቀጥታ ነግሮኝ ነው። ማን ነው ጽፎ የሰጠ? ለአንተ ነው የነገረህ? ሰንሰለቱ ቁርአን ሰንሰለቱ ቼኑ ወደ አላህ ያደርሰኛል። ከፍ አድርገውና ማስረጃውን ያምጣው እስኪ በእናትህ እስኪ። ኢሳ አልሞተም አልተሰቀለም አልተገደለም ያለውን ከነ ሰንሰለቱ ከዛው ከቁርአን ማስረጃ እስቲ። ቁርአን የጻፉት ማን ናቸው? ሰሃቦች ናቸው አይደለ? እሺ ማስረጃ የትኛው ምዕራፍ ላይ ነው? የትኛው ሰሃባ ነው ኢሳ አልሞተም አልተሰቀለም? የተቃጠለውና ያልተቃጠለው
ምንድነው ጥያቄያችሁ? ምንድነው? አንተም ደረብከብኝ። የተኛውን ልመልስ? እሺ ቀጥል፣ ችግር የለም። ያ ኮንዲሽኑን ምን አረከው ማለት ነው? አንተ መጽሐፉን የጻፈው ማን ነው የሚለው ላይ አረከው ማለት ነው። እኛስ አይደለም ጥያቄያችን። መጽሐፉ ማን ነው የጻፈው? ይሄን ከሌን የጻፈው ከዳድልም የጻፈው አይደለም፣ ተጽፎ ተቀምጧል። ስለዚህ በዛ ላይ አንተ ነብይህ ከክርስቶስ ከ600 ዓመት በኋላ መጥቶ ኢሳ አልሞተም አልተሰቀለም ያለውን እንጽፈው ሰጥተውልኛል አስቀምጠውልኛል ብለህ ባመንከው ተቀምጧል። ስለዚህ አንተ ባመንከው እኔ በማምነው ነው ማለት ነው የምንወያየው እዚህ ጋር ሐሳባችንን ፍሎ የምናደርገው። ስለዚህ አንተ ይሄንን ልትቀበልበት የማትችልበት ምክንያት ምንድን ነው? ቶማስና እንትናን አያምንም፣ ማቴዎስን አላመነም። መፍቱ አይደል እንዴ? አይደለ ሙቤ? አይ ቆይ እኔ እንትን ንግግሬን ግልጽ ላድርግላችሁ። ማለት ይኸውላችሁ እኔ እንደዛ ያልኩበት ምክንያት ምንድን ነው? ቁርአንን ለምሳሌ ቁርአን አላህ ሱብሓነሁ ወተዓላ በጅብሪል መልኩ በጅብሪል በኩል ለነቢያችን ሰላም የሰጣቸው ነው። ቆይ ሙቤ ቆይ ቁርአን እንዴት ወረደ ምናምን እሱ ተረተረቱ ለአንተ ነው የሚሰራው፣ ለእኛ ተረተረት ነው እሱ፣ ለአንተ እምነት ነው አይደል? ሰንሰለቱን ይነግርህ ነበረ። ሰንሰለቱ ቼኑን ላስረዳህ ነበረ። እሱ አያስፈልገንም አለኛ። ምንም አይሰራልንም፣ ምንም አይጠቅመንም። ምክንያቱም እኛ እንደዛ ብለን ስለማናምን ማለት ነው። ለአንተ ነው እሱ እምነት የሚሆነው እንጂ ለእኛ አይደለም። በደንብ አስተውል። ኦኬ፣ አንድ ሴት ከተደፈረች በመደፈሯ ወይንም ደግሞ ተደፍሬያለሁ ብትል አንድ ሴት እንደ እስልምና አስተምሮ ስንት ምስክር ያስፈልጋል? ጥያቄውን ቀየርከው? ስንት ምስክር ያስፈልጋል? 4 ምስክር። 4 ምስክር። ኦኬ፣ እኔ የኢየሱስ ስቅለትና ሞት ከዛም በላይ ምስክር አመጣበታለሁ። ማቴዎስን እንዴት አመንከው ላልከው ማቴዎስ 1፣ ሉቃስ 2፣ ማርቆስ 3፣ ዮሐንስ 4፣ ጳውሎስ 5፣ ያዕቆብ 6፣ ይሁዳ 7 እያልኩ ከ10 በላይ ከዛም በላይ ሰጣለሁ። አንተ አንድ ዝሙት ለሰራች ሴት እንኳን 4 ምስክር ያስፈልጋል ብለኸኛል አይደለ? ግዴታ አይደለም እሱ ከሌላ ስለዚህ ይሄንን ታሪካዊ የሆነ ለውጥ እንደሚል አንተ ሙሐመድን የሚረዳ 3 መረጃ ስጠኝ እስቲ። አልተሰቀለም የሚል 3 አይደለም ተሙሐመድ ተነገረ ውጪ እስቲ 2 አንጣ። 2 አይደለም 1 በቃ አደረኩልህ። እሳቸው አይደለም የነገሩኝ፣ አላህ ነው የነገረኝ። ከአላህ በላይ ደግሞ ምስክርነትን አልፈልግም። አላህ ነው የነገረህ አንተ? ስለዚህ ነብይ ነህ ማለት ነው አንተ። ምክንያቱም አላህ ቀጥታ ለማንም አይናገርም ለመልእክተኛ ከግርዶ ጀርባ እንጂ ይላል። ስለዚህ አንተ ነብይ ነህ ማለት ነው። ነብዩ ሙቤ እንዴት ነህ? እኔ በስነ ስርዓት እያወራሁ ለምን ቀልድ ምናምን አላስፈልግ ነገር ራስህ ነህ ያልከው። ቀጥታ አላህ የነገረኝ ያልከው አንተ ነህ፣ እኔ አይደለሁም ያልኩት። ምን ማለቴ ነው? እንደዛ ማለቴ እኮ አላህ ሱብሓነሁ ወተዓላ በነብዩ መሐመድ በኩል ነግሮኛል ነው ያልኩ። እሳቸው በኩል ይሄን እያናገረኝ ነው። ቆይ እኔ ጠየቅኩ መሐመድ የነገረህ ፊት ለፊት ይሄ እኮ ኮፒ የራሱ ጽሑፍ አይደለም እኮ ይሄ የራሱ ጽሑፍ አይደለም ይሄ። ቆይ እኔ ያው መሐመድ ቁርአኑ ከመቃጠሉ በፊት ይሄንን አይክድም ብዬ ነው ማምነው። ቁርአኑ ስለተቃጠለ ነው ይሄ የተቃጠለው ቁርአን ላይ ነው አልሰቀሉትም አልገደሉትም የሚለው የገባው እንጂ ያልተቃጠለው ቁርአን ቢሆን ኖሮ እንደሰቀሉት በግልጽ ሊያምን ይችላል መሐመድ። ምክንያቱም የተቃጠለው ቁርአን አሁን የሚያምኑት ሙስሊሞች የተቃጠለው ቁርአን ነው እና ብዙ ርዕሶችን እያነሳ ነው። እዛ ላይ እንግባ። እሺ ስለተቃጠለው ቁርአን እናውራ። እሺ ብዙ አዳም በደንብ አስተውሉ። እንዴት አመንከው? ጳውሎስ ማቴዎስን እንዴት አመንከው? ቫሊድ የሆነ ጥያቄ ነው ባይዘ የጠየቀው፣ ጤናማ ጥያቄ ነው የጠየቀው። ቅድም ምን ብያችኋለሁ? ቅድም ማቴዎስን ብቻ አይደለም ማምነው፣ ጴጥሮስ አለ፣ ማርቆስ አለ፣ ዮሐንስ አለ፣ ያዕቆብ አለ። ሁሉም ይስማማሉ። ይሄ በቸርች ውስጥ ያለው በመጽሐፍቶቻቸው ያለ ነው። የታሪክ አለ፣ የሮሞች አለ፣
የአይሁዶች ታሪክ አለ። ባያምኑበትም በክርስቶስ እንደ አምላክ ባይቀበሉትም እንደ ነቢይ እንኳን ባያምኑትም እንደሰቀሉት ያምናሉ። ይሄ ሁለተኛ ማስረጃ ነው። ይሄ ልጅ ሙቤ ሙስሊም እንደመሆኑ መጠን ደግሞ ማቴዎስን እንዴት አመንከው ብሎ ይሞግተኛል። ጤናማ ሙግት ነው። እነኚህ ሁሉ ደጋፊ መረጃ አምጥቼም ማቴዎስን፣ ዮሐንስን፣ ጴጥሮስን ላለመቀበል ይንገዳገዳል። መፍቱ ነው። ሙፈሲሮቹ ደግሞ ማቴዎስን፣ ጴጥሮስን፣ ዮሐንስን ትክክለኛ የክርስቶስ ደቀ መዝሙር ናቸው ብለው የእሱ ሙፈሲሮች ያምናሉ። የእሱ ሊቃውንቶች፣ እሱ የሚመራባቸው፣ እሱ የሚከተላቸው ሊቅ ያላቸው ሙፈሲሮቹ ማቴዎስ እውነተኛ ጌታ ደቀ መዝሙር ነው ብለው ያምናሉ። ይኸው መጽሐፋቸው ደግሞ አንብበው እስኪ አንዴ። እኔ ያልኩህ እኮ በምን ተቀበልካቸው፣ እንዴት ተቀበልከው ሳይሆን የት አለ ምስክርነቱ፣ የት አለ ነው ያልኩህ እንጂ እንዴት አመንከው ያልኩህ አይደለም። የት ምስክርነቱ? አንብበው የት አለ ምስክርነቱ የሚለው እኮ ጽሑፉ ፊት ተቀምጦላል። ይሄኛውን ጽሑፍ ራሱ እንደዚህ ብሎ እንደጻፈ በምንድን ነው የምናውቀው? ራሱ እንደዚህ ብሎ ጽፏል ወይ? በቃ አንብባ፣ ይኸው አንብብ። እሺ ላንብበው። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ ይላል። ይሄንን የት ወንጌል ነው ያለው? ማቴዎስ ላይ እኮ ማቴዎስ እንደዚህ ብሎ ለመጻፉ በምንድን ነው የማውቀው? ይሄ እስቲ ከራሱ ጽሑፍ ሊታሳየኝ ትችላለህ? የራሱ ጽሑፍ አለ። ይሄው ከራሱ እያሳየው እኮ ነው። የራሱን እያሳየው ነው። ይሄው ይሄ እኮ ከእንትን ላይ ከማለት የባይብል አሁን የመጽሐፍ ቅዱስ ኦሪጂናል ወደ ኦሪጂናል ቴክስት የሚባለው ሳይንት ከሶስተኛው ሴንቸሪ በኋላ ነው አይደለ? ወይም ከአራተኛው ኦኬ አይደለ? እሺ ከዛ በፊት ጽሑፍ አለ። የባይብል አውቶግራፊካሊ አለ ጽሑፍ አለ። ከዛ በፊት ከሶስተኛው ከአራተኛው ሴንቸሪ በፊት ያለ ጽሑፍ አለ ወይም የራሳቸው ይሄንኛው የለም የሚል አለ። አንድ ማምጣት ትችላለህ? ይሄ ክፍል ማቴዎስ የጻፈው ስህተት ነው የሚል ስህተት ነው አላልኩም እኮ በምን ማስረጃ ነው ጠየቃለሁ። ስህተት ነው አላለንም። በደንብ አስተውሉ። ስህተት ነው አላለንም። ስህተት ነው ካላልከን መሞገት አትችልም። ስህተት ነው ካልክ ግን ይሄ ክፍል የለም የምትል ከሆነ ክሌም ታደርግና ታመጣለህ ማስረጃ። እኔ እያልኩ ያለሁት ይሄንን ጽሑፍ እውነት ነውም ውሸት ነውም ብዬ እንዴት ልቀበል? ማስረጃ በትክክል እሱ የሆነ ማለት ነው። እኛ ቀረብንልህ እኮ እውነት ነው ውሸት ነው ብለህ እርግጠኛ ልሆን? ቆይ እውነት ነው ውሸትም ነው ብለህ ለመቀበል ከተቸገርክ፣ ስህተት ነው ብለህ የምታምን ከሆነ ማስረጃ ማምጣት የሚጠበቅብህ አንተ ነህ። እኛ ግን እውነት ለመሆኑ አመጣንልህ። አሁን ያንተ ድርሻ ይሆናል ማለት ነው። ምን ነበር ጠየቀኝ? አንተ እኮ ምን ነበር ጠየቀኝ? ይሄኛውን ጽሑፍ ኢየሱስ ክርስቶስ እንደዚህ ብሎ መናገሩን አንተ ለምን አታምንም አልከኝ። እንደዚህ ብሎ ለመናገሩ በምን እርግጠኛ ሆናለሁ ስለ ደግሞ የማቴዎስ ወንጌልን አመጣህልኝ። ማቴዎስ እንደዚህ ብሎ መጻፉን በምን አውቃለሁ? ከራሱ ጽሑፍ ታሳየኛለህ ወይ ነው? ተቃርኖ የለም እያልኩ ነው። እኔ ደግሞ በዚህ ጉዳይ ላይ ተቃርኖ የለም እያልኩ ነው እኮ የሚስማሙ ሰዎች ልስማማለህ። በአንተ ፐርሚስ ልስማማለህ። ቁርአንን ለምንድን ነው ያመንከው? አልሰቀሉትም ብለህ ቁርአንን አልሰቀሉትም ብለህ ቁርአንን መሰረት ለምንድን ነው ያመንከው? ምክንያቱም ሰንሰለቶች ይኑ እስከ አላህ ድረስ ስለሚያደርሰኝ ቀጥታ አላህ የነገረኝ ነው። ምንም የተቋረጠ ሰንሰለት የለውም። ቼኑ አሁን ለምሳሌ እኔ የቀረሁት ቁርአን ማን ያስቀራኝ? ኡስታዜን ያስቀራኝ። ኡስታዜ ከማን ያቀረው እየተባለ ሄዶ ወደ ሳቦች ይደርሳል። ሳቦች ነቢያችን ይደርሳሉ። ከዛ ደግሞ አምጣልኝ እንደዛ ሚል እኔ ቼን ልስጥህ። እኔ አሁን ቼን እሰጥሃለሁ። የአንተን ቼን አሳየኝ። ያስተማሩንን እኔ እሰጥሃለሁ። አሁን ያንተን ይሄንን ቼኑን አይደለም አላህ ድረስ በደንብ አስተውል። አይደለም አላህ ድረስ ኢብኑ ተሚያ ድረስ ሂድልኝ እስቲ። ክርስቲያን እንዴት ላክልህ? ቆይ የኛ ቼን እንዴት እንደምናወጣ ላሳየህ። እሺ ልቀጥል።
ቁርአን አውጣ ሼኑን አውጣ እናሳየን ነው። አይ አንድ ስልክ ነው ያለኝ ልንገርህና እንትን ልበል። ኦልዴስ ቁርአን ማኑስክሪፕት ብለህ ግባ። አሁን አውጣ እስከ ኢብኑ ተሚያ እንኳን ሄድልኝ እስቲ አንድ አዳምጠኝ። እኔ አንድ ስልክ ነው ያለኝና እኔ እንትኑን ልንገር ድረገጹን ልንገርና ገብተህ እንትን ማለት ትችላለህ። ቁርአን ኦልዴስ ቁርአን አውጣ አንድ ስልክ ነው ያለኝ። እንዴት እንደሚቆጠር አሳያለሁ። የለህም። በደንብ አስተውሉ። የለውም። እኛ አባቶቻችንን ምክንያቱም ሰንሰለት መቁጠር እንችላለን፣ ማሳየት እንችላለን። በሁለት እጥፍ አድርገንልህ መሄድ እንችላለን። እኛ ማሳየት እንችላለን። እነኚህ የምታያቸው ቼን ነው። ይሄ ያው እስከ ኋላ መሄድ እንችላለን። እስከ ማርቆስ ድረስ አፖስቶል ኦፍ ማርቆስ የማርቆስ ወንጌል ድረስ መሄድ እንችላለን። አየህ ኤኒዌይስ እኛ ጋር እንዳሞከሩት ኤኒዌይስ አሁን ማይክን ትይዝና መረጃውን ትከፍታለህ። ማን ጋር እንደምታወራ እወቅ በመጀመሪያ። ኦኬ ሳሂህ ቡኻሪ 4987ን ክፈትልኝ። ላላወራ ታደርገኛለህ። ማውራት አልችልም። ማስረጃ አሁን ማስረጃ ታመጣለህ። የመጀመሪያው ቁርአን ወገኖቼ ተቃጥሏል። ሎክ ፍየል የበላው ነው። ፍየል የበላው ላይ አለ፣ የጠፋ አለ፣ የተቃጠለ አለ። ኡስማን ምን አደረገው ይላል። አንብብ፣ ክርስቲያን አንብበው። ራሳቸው የመጀመሪያ የሃይማኖት መጽሐፍቶቻቸውን ያቃጠሉ ያወደሙ ሙስሊሞች ናቸው። አንብበው። ኦኬ አሁን እኛን እዛ ላይ ቅድም እስከ ማርቆስ ድረስ ሰንሰለቱን አሳያችሁ አይደለ? ከማርቆስ ወንጌል ላይ ሰጣችኋለሁኝ። ክርስቶስ እንደተሰቀለ የተናገረበትን ሰንሰለት ነው የምፈልገው አይደል? ቀጥል። ያ ምንድነው የቁርአን የመጀመሪያዎቹ ቁርአኖች ተቃጥለዋል። Uthman sent every Muslim province one copy of what they are copied and ordered that all the other Quranic material, whether written in fragmentary manuscript or whole copies, be burned. ምንድነው እንዳለ እስቲ ካላይ ጀምር አንብበው። አንድ ክርስቲያን ይቅርታ፣ ካላይ ጀምር አንብበው እስቲ። ያዝና አንብብ። እኛ መቃጠሉ ነው የምንፈልገው። ምን አደረገው? ኮፒዎቹ ሰበሰበና የመጀመሪያው አዳም ካላይ ጀምር አንብበው። ፕሊስ አረብሽ ሎክ ቁርአኑን የመጀመሪያ ቁርአን የለም። ራሳቸው ሰብስበው መረጃ ለማጥፋት ክርስቶስ እንደተሰቀለ የሚናገርበትን ካላይ አንብቡት ፕሊስ መልሳል ይላል። እንዴ ቁርአናቸውን ሰብስበው ብቸኛ ያቃጠሉ ቢኖሩ ሙስሊሞች ናቸው። የሃይማኖት መመሪያቸውን ሰብስበው ካቃጠሉት አንዱ ሙስሊሞች ናቸው። ስለዚህ ያ መጽሐፍ የለም። አሁን ላይ ቁርአናቸውን ባያቃጥሉት ሰብስበው ብቸኛ የሃይማኖት መጽሐፉን ያቃጠለ ሙስሊም ነው። ሐዋርያትን ወይንም ደግሞ ሰንሰለት ቼን ኦፍ ናሬሽን ከተፈለገ መቁጠር እንችላለን፣ ማሳየት እንችላለን። ሐዋርያው ቅዱስ ማርቆስ ለምሳሌ ምዕራፍ 8 አንዴ ቼክ አድርግልኝ። ምዕራፍ 8 ቁጥር 31 የሰው ልጅ መከራ ሊቀበል ከሽማግሌዎችም ከካህናትም አለቆች ከጸሐፍቶችም ሊጣል ሊገደልም ከሶስት ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጾ ይናገር ነበረ። ጴጥሮስ ወደ እርሱ ወስዶ ይገስጸው ጀመር። ማቴዎስ መጽሐፉን በምን እናውቃለን? አሁን ማርቆስ መሰከረልን። እዛ ጋ ማቴዎስ ምን ብሎ ጻፈ? እዛ ጋ ክርስቶስ ሰቀላለሁ ሞታለሁ ሲል ጴጥሮስ ምን ይል ጀመር? ተው አይሁንብህ ይቅርብህ ሲል ነበር። እዛ ጋ እዚህ ጋር ደግሞ ማርቆስ ደግሞ ምን ብለው ነገረን? ክርስቶስ እንደሚሰቀል እንደዚህ ነገረንና ጴጥሮስ ተው እያለው ነበር ብሎ ማርቆስ ነገረን። ማርቆስ ደግሞ የማን ተማሪ ነው? የጴጥሮስ ተማሪ ነው። አንደኛ ጴጥሮስ ምዕራፍ 5 አንዴ ቼክ አድርግልኝ፣ ቁጥር መጨረሻ አካባቢ ላይ ተማሪው ነው። ጴጥሮስ ደግሞ ለማርቆስ ይመሰክርለታል። ኦኬ ከቤት እንዳወጣችሁ በቃ እሱ አካባቢ ነው መልሰው መጨረሻ አካባቢ በቃ ኦኬ። ከእናንተ ጋር ተመርጣ ባቢሎን ያለች ቤተክርስቲያን ልጄ ማርቆስ ሰላምታ ያቀርብላችኋል። ልጄ
ማርቆስ ሰላምታ ያቀርብላቸዋል። አንዳቸው ለአንዳቸው በዛ እንደነበሩ ለመጻፋቸው ምስክር ይሆናሉ። አያችሁ፣ ሰንሰለት ማለት ይሄ ነው። ዝም ብሎ ሰንበዲ መጥቶ ከጊዜ በኋላ ሙፈሲር ተብሎ እንደነ ኢብኑ ተሚያ እንደነ ኢብን ከሲር ዝም ብሎ ብድግ ብሎ የሚተረተረው ተረት አይደለም። እኛ እነኚህስ እነማን ናቸው? ጌታ የመረጣቸው ደቀ መዝሙርቶቹ ናቸው። ጴጥሮስ የጌታ ደቀ መዝሙር ነው። ማርቆስ ከ12ቱ የጌታ ደቀ መዝሙር አንዱ ባይሆንም የጴጥሮስ ተማሪ ነው። አንዳቸው ለአንዳቸው እንዲመሰክራሉ። አያችሁ፣ ሰንሰለት ማለት ይሄ ነው። ያኔስ ቀጥሉ። ያ አይ እንደዚህ አይነት ነገር ውስጥ ከገቡ እኮ ጭራሽ እነሱ መወጣት የማይችሉበት ችግር ውስጥ ነው የሚገቡትና በጣም አስቸጋሪ ነው የነሱ። ቁርአን አንድም ነገር ባልተናገረበት ትንፍሽ ባላለበት ነገር ሙስሊሞቹ ጭንቅላታቸውን ይጠቀማሉ። ጎበዝ ናቸው። ከመሐመድ ይሻላሉ፣ ከቁርአን ይሻላሉ። ጭንቅላታቸውን ለመጠቀም ይሞክራሉ። ጥያቄው ጥሩ ነው እንደ ጥያቄ፣ ግን የነሱ ሃይማኖት የሚቀበርበት ነው የሚሆነው ማለት ነው። ትንሽ አስቸጋሪ የሚያደርገው ያ ነው። ስለ ክርስቶስ ስቅለት ከኢንተርናል ኤቪደንስም ኤክስተርናል ኤቪደንስም በጣም እጅግ በጣም በርካታ ማስረጃዎችን አምጥቶ ማሳየት ይቻላል። በብሉይ ኪዳን ክርስቶስ ኢየሱስ እንደሚሰቀል ለምሳሌ ትንቢት ተነግረውለታል። ነቢያቶች ትንቢት ተናግረዋል። ክርስቶስ መከራ እንደሚቀበል፣ እንደሚሰቀል፣ እንደሚሞት፣ እንደሚነሳ፣ እንደሚያርግ ትንቢት ተናግረዋል ነቢያቶች። ለምሳሌ እነ ዳዊት፣ ለምሳሌ እነ ኢሳያስ፣ እነዚህ ሁሉ ተናግረዋል። እነ ዳንኤል ተናግረዋል። ስለዚህ በብዙ ነቢያቶች ትምህርት የጸና ከዛ በኋላ ደግሞ በሐዋርያቶች የተረጋገጠ እነዚህ ትምህርቶች ናቸው የክርስትና መሰረቶች። ኤፌሶን ምዕራፍ 2 ቁጥር 21 አካባቢ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ክርስቶስ ነው ብሎ ስለሚናገር ማለት ነው። ለምንድን ነው ሙስሊሞች ነቢያቶችን የማትቀበሉት? ለምንድን ነው ሐዋርያቶችን የማትቀበሉት? እነሱ ስለ ክርስቶስ ሞትና ትንሣኤ እንደሚሞት፣ እንደሚሰቀል፣ እንደሚነሳ ስለተናገሩ ማለት ነው። መሐመድ ወይ መሐመድ ሰላም ነው አለን እግዚአብሔር ይመስገን። ይደውላሉ። ቆይ አሁን ነገ እንትን ካልኩኝ ታች ሊሆን መሰለኝ። ኦኬ መመለስ ይመቻል። መመለስ የምትችል ከሆነ ጥያቄ ነበረ። ከምንድን ነው? ኦኬ ቁርአን ግልጽና የተብራራ ነው አይደል? ኦኬ ኢሳ የቱ ጋር ነው? አንድ ቦታ እስኪ ስጠኝ ማስረጃ አልሰቀልም አልሞትም ብሎ የተናገረበት። እኔ አላቅም እባክህ። እሱ አሁን እስልምና ውስጥ ነው ያለው ማይኔ? አዎ አንተ ሁሌ ተማሪ ነህ። ከስር ሆነህ ተማር። የሚያምርብህ እሱ ነው አይደለ? አዎ ይደውላሉ። እዚህ ጋር ሲሆን በኢሞ ሲደውሉ ያስወጣኛል። ኦኬ ሳትማር ለምን ሄድክ? አንተ አስቀድመው ነው ሳታውቅ ለምን ሄድክ? የተማርኩት ከላይ ነው። ስለዚህ አጭበርብረዋል። ለጭበረበሩ ገብተዋል። አሁን እንዳታለሉ ተረድተዋል። እስቲ ቆይ እያየሁ ነው። አጭበርብረዋል፣ ሸውደዋል። ኤኔስ አቅራቢያ ቤተክርስቲያን ካለ ቤተክርስቲያን ሄደህ ንስሐ ግባ፣ ተማር። እሱ ነው የሚያዋጣ። ሌላ የምፈልገው ነገር አለ? አረ የለም። ያው ሸውደዋል። ምክንያቱም ክርስትናውንም እስከዚህም ነህ፣ የምታውቀው ነገር የለም። እስልምናውን ደግሞ ዜሮ ነህ፣ ምንም የምታውቀው ነገር የለም። ስለዚህ አታለውሃል። አሁን በጊዜ ከነቃ አሪፍ ከሆንክ ሹልክ ብለህ ወደ ቤተክርስቲያን መመለስ አይሻልም? ፍቅር እንደዛ ነው እንዴ? ሁሴን ባን መሐመድ ወይ እንደዛ አድርግ አይሻልም? ይሻላል አለ። ኦኬ ቃልን ወይም ፎሎ አድርገውና ጥያቄዎች ካሉ ያልተመለሱልህ ይመልስልህ። ሁሴን እንኳን ደህና መጣ። መልስና በውስጥ እሺ እፉዬ እፉ እሺ እንኳን ደህና መጣ።
አልሐምዱሊላህ። ኢየሱስ መሰቀሉን ታምናለህ አታምንም? ወማ ቀተሉ ወማ ሰለቡ ወላኪን ለሁም ሹቢሀ ለሁም። አልተሰቀለም አልተገደለም። እንደ የሕፃን መጫወታ ነው እንደ ኢየሱስ የሚሰቀለው? እንደ ኢየሱስ በጣም ክብር አለው እኮ። ቆይ እሱ የፈጠረ ፈጣሪ ለመጫወት ተረጋጋ። አላህ መጫወቻ ሆኖ ነው እንደ ጭቃ ሲያቦካ የኖረው እናንተን የፈጠረ በጭቃ አላህ መጫወቻ ሆኖ ነው ከሌሊቱ ለኢየሱስ ጠየቀኝ አይደል? አዳምጥ አትጨማለቅ። አላህ መጫወቻ ሆኖ ነው ከሌሊቱ 1/3 ዱብ ዱብ እያለ ወደ ቅርቢት ሰማይ የሚወርደው። አዳምጥ። አርሽ ላይ ተንጠለጠለው አላህ ክብር ሆኖ ነው። በደንብ አስተውል። ኦኬ በደንብ አስተውል። እስከ ዛሬ ንዴት ይዛሉ እኮ ሰው አልነቃይም እንጂ ተናደ ነው ሁሉም ይታወራ። ንዴት እንደዛ አይደለም። ኧረ አዳምጥ። ታዳምጠኛለህ? ታዳምጠኛለህ? መልካም። ኢሳ ነብይ ነው እንዴ? ሁሴን ኢሳ ነብይ ነው? ነብይ ነው፣ መልእክተኛ ነው። የጠፉ በጎች ላይ ነው ተላከው። መልካም ኦኬ። ኢሳ ሞቷል አልሞተም? አልሞተም። ኦኬ ተመልሶ ይመጣል? አላህ የፈጠረ አላህ የላከ ነብዮት እንዳለ በህይወት ያለው ኢድሪስ እና ነብይ ኢሳ ነው አለይሂ ሰላቱ ወሰላም። ነገ ይወርዳል። ጀዳል የሚገለው እሱ ነው። ቤቱል መቅደስ ፊት ለፊት ልጆቹ ወርዳል። ከነ ሚካኤል ከነ ልጆቹ ይላል እንዴ? ልጆቹን ዞ ትዳር መስርቶ ተማን ጋር ተጋብቶ ነው ልጆቹን መስርቶ። አዳምጠኝ አንተ። ቆይ የት እንደሚወርድ ከእናንተ በላይ እናውቃለን እኮ ነብይ እሱ። አንተም ብለው አዳምጣ ሁሴን፣ ማታዳምጠኝ ከሆነ አስቸጋሪ ነው የሚሆነው። ማይክን አንሳና ተረጋጋና አዳምጠኝ። ኦኬ ኢሳ ተመልሶ ይመጣል አልከኝ አይደለ? ነብይ ነው አልከኝ። ከኢሳ በኋላ የሚመጣ ነብይ አለ የለም? ሙሐመድ ረሱሉላህ ተመልሶ ይመጣል። ሙሐመድም ተመልሶ ይመጣል። ሙሐመድ መጥቷል። ከኢሳ በኋላ የሚመጣ ነብይ ሌላ አለ? የለም፣ አኹር ዘማን ነው። ስለዚህ ኢሳ ነብይ ነው። ከኢሳ በኋላ የሚመጣ ሌላ ነብይ የለም። መጨረሻ ከኢሳ በኋላ አለይሂ ሰላም የመጣ ነብይ ሙሐመድ ነው። ከነብይ ሙሐመድ በኋላ ኧረ አልጠየኩም። በእናትህ አዳም አትወዛገብ። የኢሳ አልፎ ነብይ ሙሐመድ ተላከ። ኢሳም ተናግሯል እኮ ነብይ ሙሐመድ ረህመቱል ዓለሚን ነብይ ሙሐመድ ዓለም ረህመቱ ነው። ምን ያናደኛል? ኢሳ ተመልሶ ይመጣል አልከኝ፣ ነብይ ነው አልከኝ። ኢሳ ከመጣ በኋላ ሌላ ነብይ ይመጣል ወይ ነው ጥያቄ። ለምን ትልቅ እንደ ፈጣሪ ታደርጋለህ? ወይ ኢሳ ሰው ኧረ አላደረኩም። የመጨረሻ ቻንስ ነው። የነብይ ሙሐመድ ንግግር የሰው ልጅ የሆነ ንግግር ሆነ። በቃ ሁሴን ሶሪ፣ ተማር። በቃ የሚያምርበት ትማር ነው። ሚዩት አድርግ። ሁሴን መራታ የራሱን ሀሳብ ብቻ ነው እንትን የሚለው ከስሮ ነው ይማር። ሁሴን እንኳን ደህና መጣ። ሰላም ነው። እንዴት ነህ? ይመስገነው። እንዴት ነህ? ኢሳ የመጨረሻ ነብይ ነው ብለህ ታምናለህ? ኢሳን በደንብ አድርጎ ነብይ ሰው እኮ ነው፣ ሰው ነው። አንተ ነህ እንዴ? ኢሳ ሞቷል አልሞተም? አለ። ማን ነው የሚገለው? ሰው ይገለዋል። ኢሳ ሰው ነው አለና ሞቷል እንዴ እለዋለሁ እንዴ? አለ። ማን ነው ሰው ይገለዋል እንዴ? ኢሳን አለ። እሺ ከሰው በላይ ነው አለ ማለት ነው። አይ እናንተ ሌሎች ነቢያቶች የሚገደሉትስ ምንድን ነበሩ? ነቢያቶችን ትገድላላችሁ ቁርአኑ የሚለው ለካ ኢሳ ነብይ አይደለም ሰው ብቻ አይደለም ማለት ነው። አይ ጌታ ስለምትለው ነው። አንተ ጌታ ስለምትለው ኦኬ። ኢሳ ነብይ ነው አይደለም? ኢሳ ነብይ ነው አይደለም? ተማር። የሁሴንን ተማር፣ በእናትህ ተማር። ተመልሶ ይመጣል አይመጣም? ይመጣል። ሶላት ይሰግዳል መጥቶ መልካም። ደጃልን የሚገል ኢሳ ከመጣ በኋላ ሌላ ነብይ የሚመጣ አለ ከሱ በኋላ? የለም፣ አበቃ። የለም። ኦኬ። ኢሳ ነብይ ነው አይደለም?
ኧረ ተማር በእናትህ አንተ ሰውዬ፣ ከጎግል ላይ ተማሩ። እስልምና በደንብ ተማር አንተ። ነብይን አይደለም ፕሊዝ ነብይን አይደለም በደንብ ነው እንጂ ነው። ኦኬ። ስለዚህ ኢሳ ከመጣ በኋላ ሌላ የሚመጣ የለም ማለቂያ ነው አይደለ? ወመልቂያማ ነው። ደጃልን ይገላል። ደጃልን የሚገለው እሱ ነው፣ ሰው ስለሆነ እናንተ ጌታ ምትሩ ሰው ለማለቅ ጨረሰ። ኢሳ የመጨረሻ ነብይ ይሆናል እንጂ መሐመድ የመጨረሻው ነብይ አይደለም። የነቢያት መደምደሚያ የመጨረሻ ነብይ የሚለውን ተረት መስጊድ ላይ ስቀሉት አይደለም፣ መስጊድ ላይ ስቀሉት ማለት ነው። ጌታ አይደለም። ኤኒዌይስ ፕሊስ አዳምጣ፣ ተረጋጋ። ተስገባ ያቦ ማልታጤ ነገያን ቀብዱይ ወማን ውጣ ውጣ ከዚህ አንተ ሁልጊዜ ሄዳ ትጃጃል። ውጣ አቦ ታታ ያረከስሩ ነው አይደል? ኤኒዌይስ ቀጥርሽ። አሁን እኮ ምን እንደሚያስተምሯቸው ሙስሊሞች በጣም ማወቅ አስቸጋሪ እየሆነ ነው እውነት ለመናገር። እስኪ ማሂር አለ? ማሂር ረጅም ሰዓት ፖዝ እየሆንክ ስለሆነ ወይ ላስወጣህ ነው ወይ አውራ። ማሂር ያ እንግዲህ ምንድነው ሙስሊሞች አህያ ለመግዛት የሁለት ምስክርነቶችን መጠየቅ እንዳለባቸው ቁርአን ይናገራል። በሽያጭ ሲዋዋሉ ሁለትና ከዚያ በላይ ምስክሮች፣ ሴት ልጅ ደግሞ ዝሙት ስትሰራ 4 ምስክር እንደሚያስፈልጋት ይናገራል። ኢሳ ተሰቀለ አልተሰቀለ የሚለው ምስክርነት ደግሞ እስልምና ያለው በአንድ ግለሰብ ላይ ብቻ ነው። ለዛውም ማንበብ የማይችል መጻፍ የማይችል የቀድሞ ነቢያቶችን የማያውቅ ቅዱሳን መጻሕፍትን የማያውቅ ነብይ ማለት ነው። መሐመድ ያውቃል የምትሉ ከሆነ መግባት ትችላላችሁ ሙስሊሞች። ሉክ በ6ኛው ክፍለ ዘመን አረቢያ ምድር ውስጥ ጣዖት አምልኮ በተንሰራፋበትና በተስፋፋበት ቦታ ላይ ተወልዶ ስለ ነቢያቶች ምንም በማያውቁ ቤተሰቦች አድጎ እናቱም ጣዖት አምላኪ፣ አባቱ ጣዖት አምላኪ፣ አጎቶቹ ጣዖት አምላኪ፣ እህት ወንድሞቹ ጣዖት አምላኪ፣ ለጣዖት ሊሰዉ የነበሩ ሰዎች ነበሩ። ስለዚህ በእነዚህ አይነት ማህበረሰብ ውስጥ ተወለደና ከዛ በኋላ በ610 አካባቢ ማለት ነው ነብይ ሆነ ተባለ። ምንም የሚያውቀው ነገር የለም ስለ መጽሐፍ። ከዛ አልተሰቀለም ምናምን የሚል አዲስ የሆነ ዶክትሪን ይዞ መጣ ማለት ነው። ሶ እኛ ደግሞ ከዛ በፊት የክርስቶስ ኢየሱስን ስቅለት እጅግ በጣም በርካታ ሐዋርያት ተናግረዋል። ነቢያቶች እንኳን ትንቢት ተናግረዋል። ክርስቶስ ደግሞ ከመሰቀሉ በፊት እጅግ በጣም በርካታ ቦታዎች ላይ ደጋግሞ ነው የተናገረው። ለምሳሌ ለአብነት ከማቴዎስ ወንጌል ብቻ ስንቴ እንደተናገረ እንኳን ላሳያችሁ በሚገርም ሁኔታ ማለት ነው። የማቴዎስ ወንጌል ምዕራፍ 16 ጀምሮ ብታነቡት ታገኟቸዋላችሁና የማቴዎስ ወንጌልን ብቻ ላሳያችሁ። ምን ይላል? ማቴዎስ ምዕራፍ 16 ቁጥር 21 ጀምሮ ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ለ12ቱ ሐዋርያት ክርስቶስ ኢየሱስ እንደሚሞት እንደሚሰቀል ይሄንን በጣም በተደጋጋሚ መናገር ጀመረ። እዛው ምዕራፍ 17 የማቴዎስ ወንጌል ቁጥር 22 ላይ ደግሞ ምን ይላል? በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሶስተኛው ቀን ይነሳል አላቸው። እጅግም አዘኑ ብሎ ይናገራል። ስለዚህ ሐዋርያቶች ክርስቶስ እንደሚሞት እንደሚሰቀል ሲነግራቸው ያዝኑ ነበር። የሚነግራቸው እንኳን ደጋግሞ ነበረ። እጅግ በጣም በርካታ ጊዜ ነግሯቸዋል። ብዙ ቦታ ላይ አለ። የቁጥር 20 ምዕራፍ 25 ጀምሮ ያለውን ደግሞ ላሳያችሁ። ያ ምዕራፍ 26 ቁጥር 2 ላይ ምን ይላል? ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀልና አልፎ ይሰጣል ብሎ ይነግራቸዋል። በዚያ ጊዜ የካህናት አለቆች በሕዝቡ ሽማግሌዎች ቀያፋ የሚባለው በሊቀ ካህናት ግቢ ውስጥ ተሰበሰቡ። ሉክ ይሄ ማቴዎስ ብቻ የዘገበው ነው። ስለ ክርስቶስ ስቅለት ማቴዎስ ብቻ የመዘገበው ነው። ማርቆስ ከዚህ ባልተናነሰ፣ ዮሐንስ፣ ሉቃስ ከዚህ ባልተናነሰ ክርስቶስ እንደሚሰቀል ገና የወደፊቱን ፎርቶልድ እየነገራቸው ነው ማለት ነው። ለምንድን ነው ይህን የማትቀበሉት? እኔ ከሙሐመድ በፊት እንደዚህ ኮንፈርምድ የሆነ የተረጋገጠ ሐዋርያቶቹ ከእሱ ጋር የነበሩት ሉክ አሁን ይሄ ማቴዎስ ማን ነው ዮሐንስ ማን ነው ካል
የአንደኛ ዮሐንስ መልእክት የሐዋርያ ዮሐንስ ጸሐፊ ምን ብሎ ይናገራል? ስለ ሕይወት ቃል ከመጀመሪያው የነበረውንና ይላል የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራላችኋለን። ሉክ ከመጀመሪያው የነበረውን የሰሙትን በዓይናቸው ያዩትን የተመለከቱትን በእጆቻቸው የዳሰሱትን እናወራላችኋለን። ሕይወት ተገልጣ አይተንማል እንመሰክርማለን። ከአብ ዘንድ የነበረው ለእኛም የተገለጠው የዘላለም ሕይወት እናወራላችኋለን ብሎ ይቀጥላል ማለት ነው። እነዚህ በቀጥታ ከእርሱ ጋር የነበሩት ከክርስቶስ ኢየሱስ ጋር የነበሩት ሐዋርያቶቹ እዛው ቦታው ላይ ሆኑ ያስተላለፉትን ነው ማመን ያለብን ወይስ ከክርስቶስ ኢየሱስ በቦታ እንኳን ከማይገናኙ ሉክ በቦታ ከማይገናኙ በቋንቋ ከማይገናኙ ሐዋርያቶቹ ቋንቋቸው ምንድን ነበር? ሙሐመድ ቋንቋው ምንድን ነበር? በምንም ከማይገናኙ ሙሐመድ ከ610 ዓመት በኋላ መጣና አልተሰቀለም አልገደለም ብሎ አጋንንት ትምህርት ይዞለት መጣ ማለት ነው። አጋንንት ምክንያቱም የክርስቶስ ኢየሱስ ስቅለት የሚቃወም አጋንንት ስለሆነ እነዚህ ምስክርነቶች እንደ ደመና የከበቡንን ምስክርነቶች ለምን አትቀበሉ ሙስሊሞች ነው የኛ ጥያቄ። ስለዚህ የክርስቶስ ኢየሱስን ስቅለት የሚቃወም አጋንንት ነው፣ ሰይጣን ነው። ሙስሊሞች ይህን ወቁ። አጋንንት ደግሞ ከመጀመሪያው ሐሰተኛ አጭበርባሪ ነበር ይላል መጽሐፍ ቅዱስ። ሐሰተኛ፣ ውሸተኛ፣ የውሸት አባት ነበረ። ስለዚህ ለሙሐመድም የተገለጠለት ይህንኑ ሐዋርያቶች ያዩትን ክዶ ስለሆነ እንትን ያለው ይዞት የመጣው ትምህርት ማለት ነው። ለምንድን ነው የማትቀበሉት? ጀማል መቀጠል ይችላል። ሜቢ ሰላም ነው። እኔ ልቀጥላ። እንዴት ናችሁ? እኔ አልቀበልም የኢየሱስን ስቅለት። ሻይብ ተረባሽ ነው። ኧረ እኔ አልቀበለውም። ባለፈው ይቅርታ አልጠይቅም። ይቅርታ ሰጠይቅ ወጣ ባለፈው። አሁን ደግሞ ለምን ዘለ የሚገባው? እሺ ተረኛ ማን አለ? ሙስሊም ማን እንደዚህ ውስጥ ኦኬ። አርዲት ሰላም ብለናል። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። መልካም አልሻብ ወይ እኔ አልቀበልም። አሁን ሰምቻችኋለሁ። የኢየሱስን ስቅለት ቅድም ተናግረሃል። አሁን ማርቆስን ገልጸሃል፣ ሉቃስን፣ ማቴዎስ ከ12 ሐዋርያቶች እርግጥ ትክክል ነህ። ማቴዎስ አለ። ከዛ ውጭ ግን እነዛ ሰዎች የጴጥሮስ ተከታይ ነው ብለሃል። ማርቆስ ግን ጳውሎስን ያመጣቸው እና ለዛ መረጃ እንድትሰጠኝ ይፈልጋለሁ። የጴጥሮስን ማርቆስ መማሩን ማለት ለምን በሌላ መጽሐፍ ላይ ጳውሎስን ያመጣቸው ማርቆስና ሉቃስን 12 ሐዋርያቶች ላይ የሉም። አሁን ማቴዎስ ግን አለ 12ቶች። ግን እኛ ማንቀበልበት ደግሞ እኔ ማንቀበልበትን አስተምሮት ማቴዎስ እንዳለ ከተማመንን ማቴዎስ እጅግ ደጋግሞ ምዕራፍ 16 ላይ ምዕራፍ 17 ላይ ምዕራፍ 20 ላይ ክርስቶስ እንደሚሰቀል እንደተናገረ አስቀምጦታል። ለምን ማትቀበለው ካዳ ማቴዎስን? የሚሰቀልበት ምክንያት አስተምሮቱ ምንድነው ነው መማሩ። አሁን ይኸውልህ የተሰቀለበትን ምክንያት ሊቀ ሊቃውንቶቹ አሳልፎ እንዲሰጡት ምንድነው ምክንያቱ? ጌታ ሻብ ቀደም እኮ እሱ ምክንያቱም በደንብ አስረዳውኝ። ማንሽ የሆነ ሊጠይቃ የሆነ ሙስሊም ሊጠይቃ አስረዳውኝ። ተፈትኗል። ያ ለዚህም ነው ሊራራልን ማይችል ሊቀ ካህን የለንም የሚለውም ለዛ ነው። የሚራራልንም ስለተፈተነ በስጋው ስለተፈተነ ነው። ፈተናችንን ድል እንዴት ማድረግ እንዳለብን ምሳሌ ሊተውልን በስጋው ተፈትኗል ብለን እናምናለን እኮ እንትና እኛ ኢየሱስ ሲባል አይሜን ሴጣን ሲባል አምላካችን አቤት አይልም። አምላካችን ለባህሪው የሚስማማ አይደለምና ሴጣን ግን የክርስቶስ ፍጡር ነው ወይ? ያ ክርስቶስ ነው የፈጠረው ሴጣንንም